ሰላም እንዴት ናችሁ? ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት ኢን ራሽያ ኤንድ ጃፓን ፍሮም 1853 አፕ አንቲል 1913 በሚል ማርኮን የሚባል አንድ ተመራማሪ ዩኒቨርሲቲ ፕሮፌሰር በጻፈው የጥናታዊ ጽሑፍ ላይ እንግዲህ ተሞርክዤ ሳይሆን እሱን ሪቪው ያደረኩ ነው። እንዳልኳችሁ እንግዲህ ይሄ ሪቪው ማድረገው ምናልባት ከዋናው ግቡ ትንሽ ወጣ ይላል። ዋናው ግቡ የነጻነት ዲሞክራሲ ወይም ሊበራል ዲሞክራሲ የሚባለው የፖለቲካ ርዕዮት ለኢትዮጵያ የሚሻል ተመራጭ ርዕዮት ነው። ምክንያቱም በሀገር ደረጃ ብሔራዊ መረጋጋትንም ለማምጣት ሆነ ብሔራዊ መግባባት፣ ብሔራዊ መረጋጋት ለማምጣት እንደዚሁም ደግሞ ኢኮኖሚው በኢኮኖሚክ ሳይንስ መሰረት በአግባቡ ሰርቶ በሀገር ደረጃ የሚፈለገውን ፈጣንና በአንጻራዊነት ደግሞ ፍትሃዊ የሆነ ኢኮኖሚ እድገት እንዲያመጣ የሚያስችለው የሚፈቅደው ሰው በነፃነት ተፈጥሮ ያድለውን የራሱን አካል እውቀት፣ ችሎታ እና ደግሞ አካባቢ እንደዚሁም የዓለም ገበያ፣ የሀገር ውስጥ ገበያ ወዘተ ተጠቅሞ ሀብት እንዲያፈራ የሚያስችለው ወይ ተመቻቸ ሁኔታ መፍጠር የሚችለው ይሄው የነጻነት ዲሞክራሲ ነው በሚል ነው ማቀርበው። እና እንግዲህ እሱን ለማድረግ በሀገራችን ግን ይህንን አይነት አስተሳሰብ ወይም ይህን ሊበራል የሆነውን የፖለቲካ ኢኮኖሚ አስተሳሰብ በአንድም በሌላ ማለት በሀገራችን ገኖ ያለውና የሚገዛው አስተሳሰብ ሶሻሊስታዊ የሆነ አስተሳሰብ ነው። ሶሻሊስታዊ የሆነ አስተሳሰብ ደግሞ መሰረቱ በዋናነት ሞደርን ሶሻሊዝም በእኛ ሀገር ቢያንስ ነው ሰዎች የተረዱበትና የተገበሩበት አግባብ በዋናነት ካርል ማርክስን መሰረት አድርገው ነው። ካርል ማርክስ ደግሞ ማለት ብዙ ሊብራራ ቢችልም ደምራችሁ ቀነሳችሁ ዋናውን ጭብጡን ስታስቀምጡት የሚሆነው ምንድነው? የኢኮኖሚ ብልጽግና አንድ ሰው ለራሱ ከሚጠቅመው ነገር በላይ ከሚለብሰው ከሚጠጣው በላይ ነው መሰረታዊ የሆኑ ፐርሰናል ፕሮፐርቲዎች በላይ እሱም እንደ ህብረተሰቡ የእድገት ደረጃ ሊቀያየር ይችላል። ማለት አዳፕት ያደርጉታል በተወሰነ ደረጃ። ለምሳሌ አሁን የራሽያ የሶቪየት ዩኒየን ኮንስቲቲዩሽን ብታነቡ እያሻሻሉት ሄዱና የሆነ ደረጃ ላይ መኪና ይፈቀድልሃል የግለሰብ ላይክ ነው ፕራይቬት ፕሮፐርቲ ሲባል አሁን የሚያጋጭ ምንድን ነው? የቱ ጋር ነው ራሱ የሚቆመው ማለት ነው? ስክሪፕቶ ያንተ ፕሮፐርቲ ነው፣ ደብተርስ ያንተ ነው አይደል? ይወርዱና ታች መጨረሻ ላይ አላስኬድ ይላል። ስለዚህ ያሻሽሉታል። ላይክ አንድ ቤት ይፈቀድልሃል፣ አንድ መኪና ይፈቀድልሃል ወዘተ ብለው ያሻሽሉታል። ግን ከዛ ካለፍክ ፐርሰናል ኒድህን ከማሟላት ካለፍክና ሰርፕለስ ዌልዝ የምትፈጥረ ከሆነና ያንን ሰርፕለስ ዌልዝ ተፈጥረ ያንን ትርፍ ሀብት ተጠቅመህ ሰው የምትቀጥር ሰው የምታስተዳድር ወዘተ ከሆንክ በቃ በዝባዥ ነህ ነው ላይክ ቡርዥዋ ነህ እና ያንን የኢኮኖሚ ሀብት የፈጠርከው በህጋዊ መንገድ ማለት በጥበብ በችሎታ በእውቀት ከሌላ ሰው ስለተሻልክ ወይንም ስለሰራህ የሥራ ውጤት አይደለም ነው። በዝብዘህ ሰርቀህ የፖለቲካ ስልጣን ተጠቅመህ አታለህ ወዘተ አድርገህ ነው ያመጣኸው። ስለዚህ አንተ ኢሴንሻሊ ኤክስፕሮፕሪዬሽነር ነህ ወይንም ዘራፊ ነህ ነው ብለው የሚያስቡት ማለት ነው። በዛ አስተሳሰብ ላይ የተመሰረተ ነው ማርክሲዝም አደባዳም። ስለዚህ የግል ንብረትን ማጥፋት፣ ሰዎች ክፍያቸውን እኩል ማድረግ ወዘተ ላይ የተመሰረተ አስተሳሰብ ነውና በዚህ አስተሳሰብ ላይ የተመሰረተ ስለሆነ የሀገራችን የፖለቲካ ኢኮኖሚ አስተሳሰብ ይሄንን እንግዲህ እንደዛ አይደለም። ይሄ በኢኮኖሚ አሁን ሳይንስ እንግዲህ የሳይንስ ማለት 10 የኢኮኖሚ ሳይንስ አለ ይላችኋል። እኔ ግን 10 የኢኮኖሚ ሳይንስ የለም ብዬ ከሚያምኑት ሰዎች ነኝ። ምክንያቱም በተግባር ነው ልክ ነው ብዙ ማብራሪያ ማቅረብ ይቻላል። በእርግጥ ለምሳሌ ምንድነው የሚባለው? አሁን ለምሳሌ አሁን ካለሁበት ቦታ ተነስቼ ወደ ሌትስ ሴይ ነው ላይክ ነው መገናኛ ለመሄድ የተለያየ ራውት ልከተል እችላለሁ ላይክ ነው። ራውቱ ማለት የትኛው ኢፌክቲቭ ነው የሚለው ኦፍ ኮርስ የትኛው አጭር ነው። ዋትስ ዲስታንስ የሚባል ድሮ ማትስ እንማር አይደለም? ዋትስ ዲስታንስ ኢዝ ዘ ሾርተስት ፓስ ቢትዊን ቱ ፖይንትስ ላይክ አለ። ግን ሁለት ነጥቦች ላይ እንደዚህ አይነት ሁለት ነጥቦች ቢኖሩ እንዲህ አድርጌ እዛ ጋር ልደርስ እችላለሁ፣ እንደዚህ አድርጌ ልደርስ እችላለሁ፣ እንዲህ አድርጌ ከተሳካ ግን the shortest like direct path between 2 points is the shortest path distance like አካሄዱ እንደዚህ በብዙ መልኩ ሄዳችሁ እዛ ጋር ልደርሱ ትችላላችሁ። ግን የሚፈለገው ቶሎ መድረስ ነው። ኤኒዌይስ
ማለት የተወሰኑ የአሰራር ያደራረግ ልዩነቶች ምናምን ሊኖሩ ይችላሉ፣ ግን ፈንዳሜንታልሱ አይቀየርም። ለምሳሌ ስትሄዱ ወይ በእግራችሁ ትሄዳላችሁ፣ ወይ በመኪና ትሄዳላችሁ፣ ወይ በአውሮፕላን ትሄዳላችሁ አይደለም ወይ በእንስሳት ጀርባ ላይ ትሄዳላችሁ፣ ወይ በሰው በወዛንዛ ትሄዳላችሁ። ሴም ቲንግ ነው እና እንደዚህ አይነት ልዩነቶች ሊኖሩ ይችላሉ ካደራረግ አንጻር። ለምሳሌ በሆሳንሳ ነው የሚሄደው፣ በእግሬ ነው የሚሄደው፣ በመኪና ነው የሚሄደው፣ በበረራ ነው የሚሄደው ነው but that doesn't change the fact ነው ፈንዳሜንታልሱን አይቀይረውም። እና እኔ ኢኮኖሚክ ሳይንስ እንደዚህ አይነት ዝም ብለው ሱፐርፊሻል የሆኑ ነው ሰርከምስታንሻል የሆኑ rather ከሁኔታ አንጻር የሚመረጡ ለምሳሌ ምን ልበላችሁ፣ መኪና ካላችሁ በእግራችሁ አትሄዱ ገብቷችኋል። ወይንም ደግሞ በመኪና የሚሄድበት ርቀት ላይ በሄሊኮፕተር ሊድ አትሉ ማለት ነው የሆነ እንትን ካልሆነ በስተቀር። ለምሳሌ ከዚች መገናኛ ለመሄድ ሄሊኮፕተር አንስነስቼ እንደዚህ ቾክ እያደረኩ አልሄድም አይሆንም። እና እንደዚህ አይነት ልዩነቶች ሊኖሩ ይችላሉ። ከዛ ባሻገር ግን መሰረታዊ የኢኮኖሚክ ሳይንሱ ሀሳብ ሊለወጥ አይችልም፣ ቤዚክ ነው የሚል እምነት ነው ያለኝ። እና በእኛ ሀገር ከሀገር ደረጃ ያለውና እምነት እንግዲህ በአንድም በሌላም መልኩ ሀብትን መፍጠር ብዝበዛ ነው፣ ሰረቃ ነው፣ ብዝበዛ ነው፣ በዘረፋ ነው ወዘተ ነው የሚል አስተሳሰብ ስላለ ያንን እንግዲህ መጀመሪያ ለማረምና ማለት የሚገርማችሁ አሁን ለምሳሌ ምንድነው አሁን ዛሬ ተነስታችሁ በግልጽ የሚበለጸገው በማለቱ ሀብታም የሚሆነው በዝርፊያ ነው ብላችሁ ብትሉ ሰው የታባክ ነው የሚላችሁ። ግን እንደዛ አትሉ ነው። በጣም ብዙ ነገር ታመጣላችሁና ለኔ ማርክሲዝም እንደዛ ነው። በጣም በብዙ መልኩ ያብራራል፣ ሌላ ነገር ይቀያይረዋል እንጂ ዞሮ ዞሮ ያንን ነው የሚለው። እንግዲህ ስለዚህ በእኔ አስተሳሰብ ማርክሲዝምን እንደ ፖለቲካል ኢኮኖሚ አስተሳሰብ ትክክል አድርገን ማየት የለብንም። ምክንያቱም ማለት በጣም በብዙ ነገር ተጀባብኖ ተሸፋፍኖ ተደራርቶ ሌላ ነገር ቢመስልም at the end of the day የሚለው ነገር ሁለት ሰዎች የተለያየ የማምረት አቅም የላቸውም የሚል አይነት ነገር ነው ሲደመደሙት። ያ ግን መቼም ለእንዲህ ብላችሁ ለአንድ ሰው ብትነግሩት አረብ ዞር በልልኝ ነው ይላችኋል። በብዙ ምክንያት ሰዎች የተለያየ የማምረት አቅም አላቸው። ስለዚህ አንዱ ከአንዱ የበለጠ ሀብታም ሊሆን ይችላል ነው በብዙ ምክንያት። ስለዚህ በሌላ አማርኛ ምንድነው በህጋዊ መንገድ ተሰርቶ የሚገኝ ሀብትና ብልጽግና አለ። ያም ደግሞ አለም ብቻ ሳይሆን እንደዛ መሆኑ ጉዳት አይደለም። ገብቷቸዋል ማለት እንዲያውም ባለሀብቶች ባለጸጎች ማለት በጣም የበለጸጉ ሰዎች አሁን በዘረፋ አይበለጸግም ማለትም አይደለም። በነገራችን ላይ በዘረፋ በሙስና በስርቆት በተደራጀ ወንጀል አካሄድ ምናምን ሀብት ማካበት አይቻልም አይደለም። እንደዛም ይካበታል ሀብት። ነገር ግን በትክክል ሰርተው ልክ ሀብት የሚያካብቱ ሰዎች ልክ አንድ ሰው ጎበዝ ተማሪ ሆኖ ለሌሎች እንደሚያስተምረው ማለት በእውቀት በርትቶ ሌሎችን እንደሚያግዘው አንድ ሰው በፖለቲካ ጠንክሮ ሌሎችን በመምራት ምናምን እንደሚያግዘው እንደዛው ነው አንድ ሰው በትክክለኛው መንገድ ኖርማል ራውት ማለት የህግ የበላይነት በሰፈነበት የሌሎችን ሰዎች ህይወት ንብረትና ነፃነት ሳይጋፋ ማለት ነው በህገ ወጥ መንገድ የራሱን ጥቅም ለማሳደር ሲል ሌሎችን የህይወት የንብረትና የነፃነት ዋስትናቸውን ከህጋዊ መንገድ ውጭ ሄዶ ሳይገፍ ራሱን ባለጸጋ ያደረገ ሰው እንዲያውም የህብረተሰብ አገልጋይ ነው። ነው the invisible hand አንዱ መልኩ ይሄ ነው። አዳም ስሚዝ የሚለው የማይታየው እጅ ባለጸጋው ለራሱ ብሎ ሲሰራ ግን ለብዙ ሰዎች የሥራ ዕድል ይፈጥራል፣ ሀገርን ሀብት ያሳድጋል ምናምን በጣም ብዙ ነገር ነው የሚያደርገው። ለዛም ነው በዓለም አቀፍ ደረጃ አሁን ፎሬን ዳይሬክት ኢንቨስትመንት በጣም የሚፈለግ ነገር። አሜሪካ ለምን ይመስላችኋል ዲቪ የምትሰጠው ዳይቨርሲቲ ቪዛ ማለት ጎበዝ ተማሪዎችን እየመረጠች ወደ ሀገሯ ኢሚግሬት የምታደርገው ለምንድን ነው? እነዚህ ሰዎች አምራች ናቸው፣ ኮንትሪቢዩተር ናቸው፣ ሀገር አሳዳጊ ናቸው እና መኖራቸው እንዲያውም ለሌላው ጥላ ነው የሚሆኑለት፣ ከለላ ነው የሚሆኑለት፣ መሸሸጊያ ነው የሚሆኑለት እና መጥፎዎች አይደሉም ነው። ልክ ነው። አምራችን ዜጋ መምታት ማባረር እንትን ማለት በቃ በራስ ላይ ድህነትን መጋበዝ ነው። ልክ አዋቂን ሰው ከማህበረሰብ ውስጥ እያሳደዳችሁ ብታጠፉ በነገራችን ላይ
ማርክሲዝም እኔ እንግዲህ የተለያየ ዶኪመንተሪዎች፣ ጥናታዊ ጽሁፎች፣ የተለያዩ ማርክሲስት የሆኑ ሰዎች የሚያወሩትን ነገር አዳምጣለሁ። ሶሻል ሪኢንጂነሪንግ የሚባል ነገር አላቸዋል። ማህበረሰባዊ ሪኢንጂነሪንግ እንደገና የማሰባጠርና የማዋቀር ነገር እና አንድ ማህበረሰብ ውስጥ ሲገቡ ይህን ያህል ማህበረሰቡን የከፍተኛ ትምህርት፣ እውቀት፣ ችሎታ ምናምን ያለውን ሰው መተህ የማጥፋት ፕሮግራም ይይዛለዋል። ለምን? እሱ ካለ ያንን ማድረግ ስለማይችል፣ ይሄ የሚፈልጉትን ነገር ማድረግ ስለማይችሉ ማለት ነው። ስለዚህ ባለ ሀብት ልክ እንደ አዋቂ ሰው፣ እንደ ምሁር፣ እንደ ጥሩ መንፈሳዊ አባት፣ እንደ ጥሩ ሽማግሌ፣ እንደ ጥሩ ሰራተኛ ህብረተሰብን የሚደግፍ አንድ አዕማድ ነው ጤናማ ባለሀብት እስከሆነ ድረስ። አሁን ኢህአዲግ ልማታዊ ባለሀብት ብሎ ያጠፋዋል። ልማታዊ ባለሀብት ምንድን ነው ለኢህአዲግ? በነገራችን ላይ አሁንም እንግዲህ ደጋግሜ ልናገር፣ እኔ አሁን ልማታዊ ባለሀብት ኢህአዲግ እንዲህ ያለ መለስ ዜናዊ እንደዚህ ያለ ምናምን ሲል ከትግሬም ጋር የተያያዘ አይደለም፣ ከሻቢያም ጋር የተያያዘ። እኔ በጣም ብዙ ማቃቸው ትግሬዎች አሉ፣ በጣም ብዙ ማቃቸው ኤርትራውያን አሉ። እኔ እንዲያውም ኤርትራ እጅ ምርጫ ብወዳደር ማሸነፍ። ስለዚህ እንትኑን ነው አስተሳሰቡን፣ አካሄዱን፣ አደራረጉን ነው እንጂ አይ ቲንክ ነው ላይክ ነው ኤቭሪ ትግራይን ኤቭሪ ኤርትራያን ሹድ ኖው ዳት ይህንን ለማስመሰል ለማጭበርበር የፖለቲካ ስትራቴጂ ምናምን አይደለም። እና ኢህአዲግ አሁን ልማታዊ ባለሀብት ይላቸዋል። ልማታዊ ባለሀብት ብሎ ያበላሸዋል። ልማታዊ ባለሀብት ግን ምንድን ነው? የመንግስትን የልማት ፖሊሲ አውቆና ሰምቶ መንግስት ጥጥ ማምረት ላይ ማተኮር አለብን ካለ ጥጥ የሚያመርተው ነጋዴ ነው ልማታዊ ልክ ነው። እኔን የሚሰማኝ፣ እኔን የሚታዘዘኝ፣ እኔ ያስቀመጥኩትን ፖሊሲ የሚከተል ነው የሚላችሁ። የደዝማረር በነፃ ገበያ ውስጥ የሚያተርፈውን ስራ ይስራ። ሰውየው እስከሰራ ድረስ ማለት ወንጀል አይስራ እንጂ ሰውን ህይወት፣ ንብረት እና ነፃነት አደጋ ላይ አይጣል እንጂ ገብቷቸዋል። እነዚህ ነገሮች ሳያደርግ በማንኛውም የኢኮኖሚ መስክ ተሰማርቶ ስራ ሲሰራ ሲያመርት የሀገር ሀብት ነው ሰውየው ራሱ እና ፕሮቴክት መደረግ አለበት ነው። ግን ማርክሲዝም ይህንን ያጣጥልባቸዋል። ይሄ እንዳልሆነ ያስቀምጣል። ስለዚህ እንግዲህ ይሄንን ቀላል ይመስላል በነገራችን ላይ። አሁን ይሄ ግልጽ አይደል እንዴ? እኔ አሁን የሚቸግረኝ ምንድነው ወጣት የሆነው ትውልድ ኢትስ ኦብቪየስ ምክንያቱም ይላል። ግን ፖለቲካውን እና ማህበረሰቡ ማለት ማህበረ ኢኮኖሚ የተዋቀረበትን እሳቤ፣ አሰራር፣ የፖለቲካውን ፍልስፍና ከዛ በስተጀርባ ያለውን ትንታኔ ምናምን ስለማይረዳ ነው እንጂ ያ ነው ላይክ ነው። በብዙ ነገር ተጀባብኖ በብዙ ነገር ተሸፋፍኖ ሌላ ነገር መስሎ ይመጣል። ግን አት ዘ ኤንድ ኦፍ ዘ ዴይ ባለሀብት በዝባዥ ነው በሚል አስተሳሰብ ላይ የተመሰረተ ነው። ያ ግን ጤናማ አይደለም ነው፣ ልክ አይደለም፣ ጥቅምም የለውም። እንቁላል የምጥለውን ምንድነው የወርቅ እንቁላል የምጥለውን ዶሮ እንደ መግደል ነው። ስለዚህ በዓለም ላይ አሁን ቀጥታ የውጭ ቀጥታ ኢንቨስትመንት ያስፈልጋል ተብሎ ማለት ኢንዲኬተር ነው ራሱ የአንድ ሀገር ጤናማነት ምናምን ማሳያ መመዘኛ አንድ ሚዛን ነው ነው ሜትሪክ ነገር። ያ የሆነበት ምክንያት ለምንድን ነው? ፎሬን ዳይሬክት ኢንቨስትመንት የሚሰራና ሀብት የሚፈጥርና ሌሎችን የሚቀጥርና ትርፍን የሚያመጣ ሰው ከዛም ደግሞ ለመንግስት ካዝና ገቢ የሚያስገባ ሰው ተወዳጅ ሰው ነው። በቃ ጥሩ ሰው ነው፣ ሰራተኛ ነው፣ አምራች ነው። የፈለገውን ያክል ይናጥጥ፣ ያንተ ጉዳይ እሱ አይደለም። ግን እናዛባዋለን። ገብቷቸዋል። በነገራችን ላይ ይሄ አዲስ አስተሳሰብ አይደለም። ወደ ጥንትን ብትሄዱ የነበረ ነው ማለት አሁን ኮሚኒዝም ብዙ ሰው ዛሬ ጊዜ ያመጣው ይመስለዋል። ግን ኮሚኒዝም ጊዜ ያመጣው አስተሳሰብ አይደለም፣ በጣም የቆየ አስተሳሰብ ነው እና ባለሀብትነትን የወንጀለኝነት የቀማኝነት ምናምን አድርጎ የማየት ለረጅም ዓመታት እንትኖችን ያሰቃየ ነው እና ስልጣኔዎችም ይሄንን ሰብረው ሲወጡ ነው የሚመጡት። ይሄንን ምን ልበላችሁ እንግዲህ ጎጂ ባህላዊ አስተሳሰብ ነው የምለውና ጎጂ ባህላዊ አስተሳሰብ ዘመኑን ቀይሮ ሱፍ ለብሶ በማርክሲዝም ስም ተሸፍኖ ምናምን መጥቶ ሌላ ነገር መሰለን እንጂ ድሮም የነበረ ኋላ ቀር አስተሳሰብ ነው በእኛ ማህበረሰብ ውስጥ ብቻ ሳይሆን የተለያዩ የዓለም ክፍሎች ውስጥ። ያ ማለት ግን እንዳልኳችሁ ሌባ የለም፣ ቀማኛ የለም፣ ዘራፊ የለም ማለት አይደለም። እንደዚህ አይነት የማጥራት ስራ እየሰራው ነው ማለት ነው። ላይክ ነው እንለይ
የማህበረሰብ ጥንካሬው አናሊቲካል ፓወር ሲኖረው ነው። እንክርዳዱን ከስንዴው የሚለይበት ማህበራዊ መነጽር ያስፈልገዋል። የቱ ነው እንክርዳድ የቱ ነው ስንዴ ብሎ እንጂ እንክርዳድና ስንዴ ማይለይ ከሆነ ወቄ አይደለም። ገብቷቸዋል። ሲወቃ ወይንም እንትን ሲያደርግ ጥበብ ይፈልጋል። እንዴት አድርገህ ነው እንክርዳዱን ከስንዴው ለይተ ስንዴውን ወደ ጎተራ እንክርዳዱን ወደ እሳቱ የምጥለውን ማወቅ አለብህ ነው እና ያን ነገር እንድናዳብር ነው እንግዲህ የምለውና ከዛ ጋር በተያያዘ እንግዲህ አቶ መለስም መጥተው ስለ ልማታዊ መንግስት እያወሩን ማለት ልማታዊ መንግስት የሚል አሰራር እንግዲህ በአቶ መለስ ዘመን መጥቶ ተቀምጧል እና ነው ልማታዊ መንግስት ውስጥ ብዙ ነገር ይላቸዋል። ከብዙ አቅጣጫ ገበያው ክፍተት አለው ይላቸዋል። ገበያው ጉድለት አለው። ገበያው ጉድለት ስላለው በመርህ ደረጃ መንግስት ዋችማን ናይት ዋችማን ይሁን ዘበኛ ይሁን ቁጭ ብሎ ህግ ያስከብር ብሎ ማለት ዝም ብሎ አክራሪነት ነው። ተግባራዊ አይደለም፣ ፕራክቲካል አይደለም የሚል መከራከሪያ። መጀመሪያ ገበያው ክፍተት አለው ለማለት ራሱ እኮ መጀመሪያ ገበያውን ማሰራት ይጠይቃል። በኢትዮጵያ ውስጥ ባለው ሁኔታ እኮ ገበያ ሳናሰራ ነው ገበያው ክፍተት አለው የምንለው። ለምሳሌ አሁን ባንኪንግ ብለን ለኢትዮጵያ ብቻ እንሸሽገዋለን። ገብቷቸዋል። አሁን እዚህ ውስጥ ገበያው ክፍተት አለው ብትል ያስኬዳል ወይ? ገብቷቸዋል። ምክንያቱም መጀመሪያ ራሱ አንተ ራሱ ክፍተቱን የፈጠርከው እና ያንን እንግዲህ ክሪቲሳይዝ በማድረግ ላይ ነኝና ያንን ክሪቲሳይዝ ማድረገው ለምንድን ነው እንዳልኳችሁ ለኢትዮጵያ የሚበጀው የነፃ ገበያ ስርዓት ነው። ምክንያቱም እሱ ነው በነፃነት ዲሞክራሲ አስተሳሰብ ወይም በሊበራል ዲሞክራቲክ አስተሳሰብ የሚቻለው ፍሪ ማርኬት ወይም ነፃ ገበያ ነው። በአንጻራዊነት ፈጣን፣ በአንጻራዊነት ደግሞ ፍትሃዊ የሆነ ኢኮኖሚ እድገትን ማምጣት የሚችለው በሚል እያወራና እንግዲህ ያን ለማድረግ የአቶ መለስን አፍሪካን ዴቨሎፕመንት ዴድ ኤንድስ ኒው ቢግኒንግስ በሚል የጻፉትን የልማታዊ መንግስትን የሚያቀነቅነውን የመመረቂያ ጽሁፍ ኢቫሉዌት ወይም ክሪቲሳይዝ እያረኩ ነው። በሱ ላይ እያቀረብኩ ነው እና እንግዲህ እያረኩ ስመጣ አራተኛው ምዕራፍ ላይ ደርሼ አግሪካልቸር አዝ ኢንጂን ኦፍ ግሮዝ የሚል ቻፕተር አለ እና እንግዲህ የነፃ ገበያ አስተሳሰብ የሚለው ምንድን ነው? የነፃ ገበያ አስተሳሰብ ያው እንግዲህ ሀሳብ ይደጋገማል፣ ግን መጽሐፍ ቅዱስ ውስጥ ራሱ ዘዳግም አለ ይባላል። መደገም መላይከ ነው። ኤጁኬሽን ውስጥም መደጋገም የመማሪያ ዋነኛ መሳሪያ ነው ይባላል። አግሪካልቸር አዝ ኢንጂን ኦፍ ግሮዝ በሚለው በዚህ አሳቸው በጻፉት በዚህ ወረቀት ውስጥ አግሪካልቸር አዝ ኢንጂን ኦፍ ግሮዝ በሚለው ርዕስ ስር ሲጀምሩ ምን ይላሉ? ኒዮሊበራሊዝም የሚባለው ወይንም ደግሞ ይሄ ገበያ መር ገበያ የበላይነት ገበያ ለራሱ ከተተወ ሰፊ ማለት ህብረተሰብ ክፍልን ያዳርሳል፣ ያሳትፋል፣ ፐርቫሲቭ ነው። ከዛም ባሻገር ደግሞ ተለያዩ ማለት ሰፊ ሁሉንም ሊባል በሚችል ደረጃ በኢኮኖሚ ውስጥ ጤናማ የሆነው መስራት የሚችለው ምናምን የሚለውን ሰው በተለያየ መልኩ በሕክምና በማሻሻጥ በዛ አድርጎ ያሳትፋል። ያን ማድረግ ብቻ ሳይሆን ሲያሳትፍ ደግሞ ፓሬቶ ኤፊሽንት ነው which means የሚገባውን በዲማንድ እና በሰፕላይ መካከል ባለው መስተጋብር መሰረት which means አሁን ለምሳሌ ምን ልበላችሁ ማለት ጥራት ያለው ዕቃ የሚያቀርብ ሰው ጥራት የሌለው ዕቃ ከሚያቀርብ ሰው የተሻለ ተፈላጊነት አለው። ስለዚህ ዲማንዱን ኳሊቲ በጨመራችሁና ዋጋ ባሳነሳችሁ ቁጥር ዲማንዳችሁ ከፍ ይላል። ስለዚህ ይሄን ሰውዬ የበለጠ ይሸልመዋል። ኳሊቲውን ዝቅ አድርጎ እንደገና ደግሞ ዋጋውን ከፍ አድርጎ የሚሸጠው ሰው ደግሞ ለስ እየተፈለገ ይወጣል ማለት ነው። ወደ ጥግ እየተገፋ ይሄዳል ማለት ነው። ስለዚህ ፓሬቶ ኤፊሽንት ነው። ለሁሉም እንደ አስተዋጽኦ መሰረት እንከፍለዋል ይላቸዋል ማለት ነው። እና ገበያ እንደዚህ ነው ነው ፐርቫሲቭ ነው፣ ፓሬቶ ኤፊሽንት ነው በሚል እሳቤ ይህን አይነት ባህሪ ያለው ገበያ ባለ ማለት ኒዮሊበራሊዝም እንግዲህ ራሱን የሚገልጸው በዚህ መልኩ ነው። ለገበያው ተወው፣ ገበያው ራሱ ይፈታዋል የሚል ማለት ነው። በዚህ አስተሳሰብ ውስጥ እንግዲህ አንዱ የሚባለው ነገር ምንድን ነው? ሀገራትን ማለት በማህበረሰብ ደረጃ ስናስበውና ያለፈውን ታሪክ መረጃዎች አሰባስበን ወይም ኢንፎርሜሽኖች አሰባስበን አናላይዝ ስናደርግ የሚያሳየው ግብርናው ሲዳብር
ግብርናው ሲዳብር ኢንዱስትሪያላይዜሽንን ያስከትላል። ስለዚህ መጀመሪያ የግብርና መዳበር ማለት ዘመኑ በሚፈቅደው ልክ ምርታማነት ጨምሮ ምግብ ሲረክስን ብቻ ሳይሆን ማለት ምግብ ከመርከሱ ጋር ተያይዞ ብዙ የሚመጡ ማህበራዊ ኢኮኖሚያዊ ጥቅሞች አሉ። ኤክስፖርት ማድረግ፣ ካፒታል መፍጠር፣ ወዘተ ወዘተ። እነዚህ ነገሮች በማድረግ ሀገር ለኢንዱስትሪ እንድትንደረደር ያደርጋታል። ምክንያቱም በልቶ ጠግቦ ተርፎት ለውጭ የሚልከው ሰውዬ ወደሚቀጥለው ነገር ነው የሚገባው። ኢንዱስትሪያላይዝ ያደርጋል፣ ቴክኖሎጂ ያመጣ ምናምን ኢንዱስትሪያላይዝ ያደርጋል ብሎ ይላልና ይሄንን አስተሳሰብ ይወስዱና ተመለስ። አዎ አስተሳሰቡ ልክ ነው። የግብርና ልማት ነው ኢንዱስትሪያላይዜሽን የሚያስከትለው፣ ወይም በመንግስት ተደጋግሞ ሲባል ስንሰማ እንደነበረው አግሪካልቸር ሌድ ኢንዱስትሪያላይዜሽን ወይም ግብርና መር ኢንዱስትሪያላይዜሽን ነው እንግዲህ የሀገሪቱ መመሪያ። ነገር ግን እሳቸው የሚከተሉት ካይንድ ኦፍ ወይም የልማታዊ መንግስት አስተሳሰብ ምንድን ነው የሚለው? ገበያ ግን ክፍተት ስላለው እንግዲህ የገበያ ክፍተት ምንድን ነው የሚሉትን ነገሮች ለማብራራት ሞክሬያለሁ። ክፍተት ስላለው ወይም ጉድለት ስላለው ወይም ማርኬት ፌሊየር ስላለ መንግስት በተለያየ መልኩ ጣልቃ ገብቶ እነዚህን ክፍተቶች ካልሞላቸው የገበያ ክፍተቱ የድህነት ወጥመድ የሚሉት ነገር አለ። ቀጥሎ ማነሳው ይህንን እንግዲህ ሪቪው ስጨርስ የድህነት ወጥመድ እና ደግሞ በባህሪው ነፃ ገበያ ሲሆን ማለት አሸናፊውን እየሸለመ ተወዳድሮ ጥሩ ማለት ኳሊቲ ያለውን ነገር በርካሽ የሚያቀርበው ሰውዬ በሀብት እየበለጸገ ይሄዳል። ያንን የሚያደርገው ሰውዬ ደግሞ ማርጂናላይዝ የሆነ ወይም መጨረሻ የዛኛው ሰውዬ ተቀጣሪ ሆነ ሁሉ ሊሰራ ይችላል። እንደዚህ በማድረግ የሀብት ልዩነት ፈጥሮ ማህበራዊ እሴትን ንዶ ህዝብ ለህዝብ እንዳይከባበር አብሮ እንዳይኖር ስለሚያደርግ መንግስት መሀል ገብቶ አስታራቂ መሆን አለበት። ያንን ካላመጣ ያንን መንግስት ማድረግ ካልቻለ ማለት ምን ማለት ነው እንግዲህ ሰውየው በጣም ሀብታም እየሆነ ሲሄድ ሀብታም እንዳይሆኑ እያደረገው ማለት ነው። የሆነ ላይ ገብቷቸዋል። መሀል ገብቼ እንቅፋት መሆን አለብኝ። ለምን ባለሀብት ሆኖ ሌላ ሰው እንዳያስቀና። ግን ይሄ እንዳልኳችሁ ዞሮ ኬት ነው። ከዛ ይሄ ኋላ ቀረ ከሆነ ገብቷቸዋል እና ደግሞ ኢኮኖሚካሊ ኤጁኬትድ ካልሆነ አይምሮ የሚወጣ አስተሳሰብ ነው። እና እነሱን ነገሮች እንግዲህ ለማሳየት እየጣርኩ ነው ማለት ነው። እና እነዛን ሳደርግ ግን ስለ አግሪካልቸር አሁን መጀመሪያ ዝም ብዬ ኒዮሊበራሊዝም አግሪካልቸርን እንዴት ነው የሚረዳው ብዬ እሱን አብራራውና ይሄ አሁን የምላችሁ ፔፐር ማርክ ኮን የሚባለው ሰው ልጅ የጻፈው ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት on Russia and Japan between 1853 and now 1913 የሚለው እንግዲህ ምንድነው ጃፓንም ራሻም ከ1853 በኋላ ሌት ኢንዱስትሪያላይዝድ የሆኑ ሀገራት ቢሆኑም ማለት ኋላ ላይ ነው ኢንዱስትሪያላይዝድ የሆኑት ከማን በኋላ ከነ እንግሊዝ በኋላ ከነ አሜሪካ በኋላ ከምዕራቦቹ በኋላ ዘግይታ ነው ወደ ኢንዱስትሪያላይዜሽን የመጡት። ሌት ኢንዱስትሪያላይዘርስ ቢሆኑም ኢንዱስትሪያላይዝ መሆን የቻሉት ግብርናቸውን በማዘመን ወይም ማለት ነው ግብርናቸው ነው ድራይቭ ያደረገው ወይም ግብርና መር ኢኮኖሚያዊ ኢንዱስትሪያላይዜሽን ነው የሚለውን ማስረጃ ለማድረግ ይህን ፔፐር ሪቪው ማድረግ ላይክ ነው። ትንሽ ወጣ ብዬ ሪቪው ያደረኩት ነው። ያንን ለማድረግም ብቻ ሳይሆን ለኢትዮጵያ ደግሞ በተለይ ከግብርና አንጻር ምክንያቱም እንግዲህ በቀደሙት ፔፐሮች እንዳልኩት ኢትዮጵያ እንግዲህ በጣም ብዙ ብንደክምም ማለት እንግዲህ ግብርናን ለማስተካከል ቢያንስ 60 ዓመት ደክመናል። የኢትዮጵያን ግብርና ተወዳዳሪ ለማድረግ ማለት እኔ አንብቤ ያለው አንድ የታሪክ መጽሐፍ ላይ የኃይለሥላሴ ሰዎች ፈረንሳይ ሄደው ማለት ስለ ዘመናዊ ግብርና ሲያስተምራቸው ክትክት ብለው ሳቀዋሉ። እኛን ነው እናንተ ስለ ግብርና የምታስተምሩን ብለው ማለት ነው። እና ምን ለማለት ነው ዘመናዊ ግብርና ኢትዮጵያ ውስጥ ለማምጣት ረጅም ጊዜ ወስዷል። ግን ዘመናዊ ግብርና ኢትዮጵያ ውስጥ ለማምጣት ረጅም ጊዜ ቢወስድም ከ50 ዓመት በኋላ የኢትዮጵያ ፐር ሄክታር ፕሮዳክቲቪቲ ከዓለም ግሎባል አቨሬጅ በታች ነው። ምክንያቱም እንግዲህ 2814 ኪሎ ግራም ወይንም ወደ 28 ኩንታል ነው የምናመርተው በሄክታር። ዓለም አቀፍ አቨሬጁ ግን 40 ነው እና
ግብርናችን መሰራት የሚገባ ማሆን የሚገባ ከዓለም አቀፍ አቨሬጅ እንኳን ጋር አልተስተካከለም። ቤስት የተባሉት ሀገራት ከ8 እስከ 12 ያመርታሉ ኩንታል። ይቅርታ እንግዲህ ማለት ምንድነው የሚሆነው? እንግዲህ ከ80 እስከ 120 ኬሻ ወይም ከ80 እስከ 120 ኩንታል ያመርታሉ በሄክታር። እኛ 28 ነን። ዓለም አቀፉ 40 ነው ማለት ዓለም አቀፍ አቨሬጅ መካከለኛው እና ግብርናችን መሻሻል አለበት የሚል ሀሳብም ስላለ ማለት እንግዲህ ያ ግብርናው ተስተካክሎ ነው ኢንዱስትሪያላይዜሽኑን ማምጣት የሚችለው የሚለውም ነገር እዚህ ውስጥ አለ። ስለዚህ ከዛ ጋር ተያይዞ እንዴት ጃፓንና ራሻ በተለይ ሌት ኢንዱስትሪያላይዝድ ካንትሪስ በመሆናቸው ከኛ ጋር የሚያመሳስላቸው ብዙ ታሪክ በመኖሩ እነሱ አደጉ ተብለው የሚብራራበትን መንገድ ምንም እንኳን ከርዕሴ ቢወጣም አሁን ርዕሴ እንዴት ማለት ተጠላለፈ ይገባቸዋል ብዬ አስባለሁ። እኔ ሀሳቢ የአቶ መለስን ፔፐር እያነሱ ክሪቲሳይዝ አድርገው ማለፍ ነው። ይህን ፔፐርም ነው ስጠቅሰው እንደ ማስረጃ ብቻ ለመጥቀስ ነው ነው የጃፓንና የራሻም ታሪክ ይህንን ይመሰክረዋል። ከኒዮ ሊበራሊዝም አኳያ ብዬ ላስቀምጠው ነበር፣ ግን በሀገራችን ካለው ስፔሲፊክ ኒድ አኳያ ፔፐሩ ውስጡ ገብቼ ሞር ያደረኩት ነው ማለት ነው። እንግዲህ ሪቪው ሲያደርገው ፔፐሩ ጥናታዊ ጽሑፍ ስለሆነ ሳይንቲፊክ አርቲክል ነው እና ዝም ብሎ የራሱን ሀሳብ ብቻ አይደለም ያስቀምጠው። እሱ አሁን ገበያው ማለት ገበያውን ብቻ አይደለም የመንግስት ፊስካል ፖሊሲ ነው የራሻንና የጃፓንን ምርታማነት በሄክታር መጨመርና ያንንም በማድረግ ደግሞ የሀገሪቱን እድገት ማፋጠን የቻለው ወይም it was the bedrock or the foundation for the industrialization ለራሻ እና ለጃፓን ኢንዱስትሪያላይዜሽን የመሰረት ድንጋይ ነበር ብሎ ያቀርበዋል። እና በእርግጥ ገበያው ነው ከገበያው ማለት የነፃ ገበያ አሰራር ነው ያመጣው። ከነፃ ገበያ አሰራር ባሻገር ወይም በተጨማሪ ግን ፊስካል ፖሊሲው ነው ድራይቭ ያደረገው ብሎ ስለዛ ፊስካል ፖሊሲ፣ ስለ ግብር አሰባሰብ፣ ስለ መሬት መብት ምናምን አያይዞ ያቀርበዋልና እሱን ሪቪው እያደረኩ ነው። እና እንግዲህ ሪቪው ሳደርግ ስለዚህ ውስጡ የሚጋጩ ሀሳቦችንም ምናምንም አንስቶ ምንድነው ትንታኔ ያለው ነው። አሁን ትንታኔው እኔ ዝም ብዬ ያችን ጭማቂዋን የመጨረሻ ላይ ነው ደሊቨረብሏን ብቻ ነው እንደ ማስረጃ አቅርቤ ላልፍ የነበረው። አሁን ግን ወደ ውስጡ ስትገቡ ትንታኔ ያለው ይተነትናል፣ ያብራራል። ገሌ እንዲህ ያለ የገሌ ስተት ግን ይሄ ነው፣ ገሌ እንዲህ ያለ ወይም ይሄኛው ቡድን እንዲህ ያለ የዚህኛው ቡድን ስተት ግን ይሄ ነው፣ የኔ አስተያየት ይሄ ነው ምናምን ይላል። ስለዚህ ትንሽ ኢንተሌክቹዋል ይሆናል ማለት ነው ፕሮሰሱ እና ግን ጥቅም አለው። ያው ነው ስለሚያስፈልገን እንግዲህ እዛ ውስጥ ገብቼ ኢንተሌክቹዋሊ አናላይዝ ያደረኩት ነው ማለት ነው፣ ወይም ፕሬዘንት ሪቪው ያደረኩት ነው ማለት ነው። እና እንግዲህ እሱ ነው ካቀረባቸው የመጀመሪያ ሀሳቦች እንግዲህ ጃፓንና ራሻ እንደምን ሰለጠኑ ብለን ተብሎ ሰዎች ምርምር አድርገዋል። እና ምርምር ሲያደርጉ አንዳንዶቹ የሚሉት በሰብስቲቲዩሽን ነው። እንግዲህ ሰብስቲቲዩሽን ራሱ ውስጡ ብዙ እንትን አለው ብዙ አናላይዝ ታደርጉታላችሁ። ሰብስቲቲዩሽን ወይም በመተካት ሂደት ነው የበለጸጉት ነው። እና ምኑን ነው የተኩት? ምንድን ነው ሰብስቲቲዩት የተደረገው ሲባል በተፈጥሮ አካሄድ በናቹራል ኮርስ ኦፍ ኢቨንትስ በነገሮች በተፈጥሯዊ መንገዳቸው ሲሄዱ የሚሆነው ምንድን ነው? ማህበረሰቡ ራሱን በትክክል ማስተዳደርና ኦርጋናይዝ ማድረግ ከማወቁ የተነሳ ማለት ሁላችንም የምንጀምረው ከግብርና ስለሆነ ከኢንዱስትሪ የተጀመረ ሰውም የለም አገርም የለም። ሁላችንም ያው ከግብርና ነው የምንጀምረው። ስለዚህ ከዛ ስንጀምር ማህበረሰቡ ራሱን በስነስርዓት ካደራጀ ኒዮሊበራል ከሆነ ሊበራል ዴሞክራት ከሆነና ነገሮችን በገበያ በምናምን እንዲሰሩ ካደረገ የሰዎችን መብት ካከበረ ወዘተ ወዘተ ግብርናው ያድግና የግብርናው እድገት የሚፈጥረው ጥንካሬ ኢንዱስትሪያላይዜሽኑን ያመጣዋል። ምክንያቱም ግብርናው ብዙ የሚያሳልፋቸው ነገሮች አሉ። ጉልበት ያሳልፋል፣ ሀብት ያሳልፋል፣ ተወዳዳሪነት ያሳልፋል ወዘተ ወዘተ። እነዚህን ነገሮች ያስችላል። የግብርና ምርታማነት መጨመር ኑሮ ያረክሳል። ኑሮ ሲያረክስ ሰራተኛውን ተወዳዳሪ ያደርገዋል። ኑሮ ሲያረክስ ለሰራተኛው ዲስፖዘብል ኢንካም ይሰጠዋል። ኤክስፖርት ማድረግ ይችላል። በዓለም አቀፍ ደረጃ ተወዳድሮ ኤክስፖርት ያደርጋል። የውጭ ምንዛሪ ያመጣል ወዘተ። እነዚህ ነገሮች ሲያደርግ ቀጣዩ ናቹራል ናቹራል ስቴጅ ቀጣዩ ተፈጥሯዊ የሆነው የእድገት ደረጃ ኢንዱስትሪያላይዜሽን ይሆናል። ኢንዱስትሪያላይዜሽን ያመጣል ነው።
ሰብስቲቲዩሽንስት የሚባሉት ግን የሚሉት ምንድነው? ኋላ መጪዎች ሌት ካመርስ እንደገና ጎማ መፍጠር የለባቸውም። ኦልሬዲ ተፈጥሮላቸዋል። ቴክኖሎጂው ምን እንደሚሰራ አሁን ባንኪንግ እንዴት እንደሚሰራ፣ ገበያ እንዴት እንደሚሰራ፣ ኢንዱስትሪ እንዴት እንደሚሰራ ምናምን ምናምን ኦልሬዲ እስታብሊሽ ተደርጓል። እነዛ ሰዎች በተፈጥሯዊ ሂደት አልፈው በዝግመት እውቀት አዳብረዋል፣ ችሎታ አዳብረዋል። ያ ችሎታ፣ ያ እውቀት፣ ያ ቴክኖሎጂ ደግሞ የሚሸጥ ነው፣ የሚገዛ ነው፣ ገበያ ላይ ያለ ነገር ነው። ስለዚህ አንተ ካወቅበት አምጥተህ ልክ ነው አምራች ምናምን ልትሆን ትችላለህ። የተወሰነ ጊዜ ብትንገራግርም ችግር የለውም፣ ግን ኢንዱስትሪላይዝድ መሆን ትችላለህ። ስለዚህ ሌት ካመር አድቫንቴጅ አለ። የግድ ግብርናን አሳድገ ግብርና ሀብት እስኪፈጥር ምናምን መጠበቅ የለብን። በአቋራጭ በቆረጣ ገብተህ ያንን ብልጽግና ማምጣት ያንን ኢንዱስትሪላይዜሽን ማምጣት ትችላለህ ከሚል አስተሳሰብ ይነሳና፣ ግን አሁን ለምሳሌ ቴክኖሎጂ በምን ትገዛለህ? አንዱ እንግዲህ ገበያ ያለ ውጭ ትከፍትና ዶላር ሰዎች እንዲያመጡ በማድረግ ነው። ላይክ ነው መጥተው አንተ ሀገር ኢንቨስት እንዲያደርጉ። ግን እነሱን ኢንቨስት ሲያደርጉ ብዙ የሚፈልጉት ነገር አለ። ላይክ ነው ብዙ የተመቻቸ ሁኔታ። ዝም ብሎ ማንም መጥተው ኢንቨስት አያደርግማ። ብዙ ቅድመ ሁኔታዎች አሉ። ስለዚህ በአንድም በሌላ መንገድ የግድ ከገበሬው ጋር ከአምራቹ ጋር ትነካካለ። ያንን አቺቭ የሚያደርጉት ብዙ ጊዜ ምንድነው እንደ ልብስ እንደዚህ ጨምቀው በማውጣት ነው። ከውስጡ ሀብት ያወጣሉ፣ ጉልበት ያወጣሉ፣ ሁኔታዎችን ያወጣሉ። ስለዚህ አሳድገውት ሳይሆን ጨምቀው ከውስጡ ያለችውን ነገር አንጠባጥበው በማውጣት ነው። እንግዲህ አማርኛው ትንሽ አይዶ ነው፣ ግልጽ ከሆነ አላውቅም። እንደዛ አድርገው በሚል ነው። በብዝበዛ ነው፣ በጭቆና ነው፣ በመጫን ነው፣ በሳፕሬሽን ነው፣ በኦፕሬሽን ነው። የዲፍረንት ሜካኒዝምስ ኦፍ ኦፕሬሽን ተጠቅመው ነው እንጂ ግብርናውን ሪሊ አሳድገውት ሞደርናይዝ አድርገውት ምርታማነቱን ጨምረው ምናምን አይደለም የሚሉት ናቸው። ነው ሰብስቲቱሽናሊስት የሚባሉት ማለት ነው። ከነሱ ደግሞ በተቃራኒ ክላዮማትሪክስ የሚባሉት የሚመጡና ክላዮማትሪክሶች ማለት ነው። ክላዮማትሪክስ ወይንም ደግሞ የዘመኑን የስታቲስቲክስ ባለስልጣን መረጃ ይሰበስቡና ለምሳሌ በዚህ አካባቢ ምርታማነት በምን ያህል ጨመረ፣ የገበሬው ፐርሄድ የማምረት አቅሙ በምን ያህል ጨመረ፣ የእንትን ሩዝ እንዴት ተመረተ፣ የስልክ ጨርቅ እንዴት ተመረተ፣ ቢራ እንዴት ተመረተ ዘጠ ብለው ያንን መረጃ ይሰበስቡና አይ ጭቆና አይደለም ወይንም የመንግስት ይሄ ፈርጣማ ጡንቻ ሆኖ እንደዚህ ጨምቆ አንጠባጥቦ አውጥቶ አይደለም ነው ገበያውን ከፍቶ ገበያው ራሱ ሰርቶ ነው ያደገው ይላሉ ማለት ነው። ስለዚህ በሌላ አማርኛ ማለት ነው የነፃ ገበያ ኦፕሬሽን ነው ያሳደገው እንጂ እነዛ እኔ እንግዲህ እንደሚመስለኝ ማርክሲስት ሴንቲመንት አላቸው። እንዳልኳችሁ ማርክሲስት ሴንቲመንቱ የሚለው ምንድን ነው? ሀብትን ካልጨቆንክ ካልበዘበዝ ካትፈጥረውም ነው ካልረገጥ ካልጨመቅ አይወጣም። ናቹራል የሆነ ሀብት ማባዣ መንገድ የለም። የሌላውን በዝብዘ ነው which is unscientific totally። እንግዲህ ደጋግሜ ለማብራራት ሞክሬያለሁ። የሚገብቷቸዋል አንሳይንቲፊክ ያ ማለት ያንን ጀስቲፋይ ለማድረግ ይመስላል። እንግዲህ እነሱ ገብተው አሁን እንደዚህ ሆነ እንደዚህ ሆነ እንደዚህ ሆነ የሚሉት እንዳልኳቸው አሁን ጭቆና የለም አይደለም፣ በዝበዛ የለም አይደለም፣ ግን ያንን ጀስቲፋይ ለማድረግ ይመስላል። ከዛም አልፎ ደግሞ እንዳልኳቸው ሀሳቡ እንግዲህ አንዱ ከአንዱ ጋር እያያዛል፣ ወሰብሰብ ይላል። ወይንም በጭቆና ሀብት ለምሳሌ በባሪያ ጉልበት ሀብት መፍጠር ይቻላል አይደል? አሜሪካ ልክ ነው። በባሪያ ጉልበት በዓለም ታሪክ ብዙ ሰዎች ብዙ ሀገራት ስፓርታ የሚባለው ሲቪላይዜሽን የባሪያ ጉልበት ውጤት ነው የነበረው። ብዙ ቦታ የባሪያ ጉልበት በስራ ላይ ውሎ ብዙ ውጤት አምጥተዋል። ማለት ሰዎች ባሪያን ተጠቅመው ሀብት ሲቪላይዜሽን ሊገነቡ ይችላሉ። ዳደዝ ሚን ግን ሀብት በእንደዚህ አይነት መልኩ ነው ብቻ ነው የሚፈጠረው የሚለው። ምክንያቱም ለምሳሌ አሜሪካን እንኳን ብንወስድ ፕራይመርሊ ደቡብ አሜሪካ ነው፣ አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ነው ብላችሁ በአብዛኛው ሳዘር ኖሮቹ ነበር ባሪያ አሳዳሪ እና ለምን አግሪካልቸር ላይ ስለተመሰረቱ። ግን ሰሜኑ አሜሪካ ኢንዱስትሪላይዝድ ሆኖ ያለ ባሪያ ጉልበት ሀብት ፈጥሯል። ማለት ፕራይመርሊ ያለ ባሪያ ጉልበት። እንዲያውም ከነዛ ጋር ጦርነት ያደረጉት አንዱ ከሚሰጠው ምክንያት ጉልበት ይዘህ ጉልበት አጠረን ነው። ጉልበት ማለት የሰራተኛ አቅም አጠረን። አንተ ሰዎችን እዚህ ማለት አንደር ፕሮዳክቲቭ አድርገህ
ስብናቸውን አጥፍተ አይደለም። ባርነት እንደዛ ነው የሚያደርገው ሰዎቹን። አይዶ ነው እንግዲህ ወደፊት እግዚአብሔር ከፈቀደና ጊዜው ከፈቀደ ስለ ራስተፈሪያኒዝም ምናምን የጻፍኩት አንድ ጽሑፍ አለ። እሱ ላይ ያስነብባቸዋል። አሁን ለምሳሌ ቡከርቲ ዋሽንግተን የሚባለው አሜሪካዊ ቡከርቲ ዋሽንግተን ስሙ በቃ ላይ እናት አባቱ ያወጡለት ይመስል ነበር እና ከባርነት በአሜሪካ 1861 ላይ 1865 በ1865 ዓ ም ባርነት ሲሻር ነው እሱ የ8 ዓመት ልጅ ምናምን ነው እና ልክ ባርነት የተሻረበት እና ትምህርት የተፈቀደበት ለጥቁሮች። ስለዚህ በዛን ጊዜ ትምህርት ቤት የሄደ ልጅ ነው እና ትምህርት ቤት ሄደው ሁሉም 3 ስም አላቸው እንትና ማለት ፈርስት ኔም ሚድል ኔም ላስት ኔም እና ሁሉም ሲባል ከልጅነት ማለት አባት የለውም። እንግዲህ እንደ ወሬው እንደሚባለው እናቱ ባሪያ በሆነችበት የሆነ ባሪያ አሳዳሪው ወይ ምናምን ጋር ከሆነ ነጭ ጋር ብቻ በሆነ በተፈጠረ አጋጣሚ የተወለደ ልጅ ነው እና ቡከርቲ ዋሽንግተን እና እናቱ ላይ ቡከርቲ ነው የምትለው። የአባት ስም የለም። በቃ መጀመሪያ ኔም ነው የሚታወቁት እና ትምህርት ቤት ስንሄድ ሁሉም 3 ስም አላቸዋል። እኔም እንግዲህ ቴልፌር ዋሽንግተን ብዬ ዝም ብዬ ጨመሩ ቡከርቲ ዋሽንግተን የተባልኩት እዛው ዝም ብዬ ትምህርት ቤት ሮስተር ላይ ለመመዝገብ 3 ስም ስለሚያስፈልግ ነው። እንትኑ ስም ፊልዱ ዝም ብዬ ነው ያስተዋልኩት እና አይደንቲቲ ያጠፋል። ካም ፍሮም ምናምን ስብና ምናምን ገድሎ ነው ባርነት የሚያስቀጥለው። ሰሜን አሜሪካ ደግሞ የተለየ ነው። ሰሜን አሜሪካ ኒውዮርክ ነው ማሳቹሴትስ ዘረኝነቱ ቢኖርም ኢንዱስትሪላይዝድ የሆነ ኮሜርሻላይዝድ የሆነ ሶሳይቲ ነው እና ጦርነቱ የተነሳው በቃ እንግዲህ ኤክስፓንድ ስናደርግ ራሱ አንዱ አሁን ወደዛ ወደ ዌስት ወደ ምዕራብ አሜሪካ ሲስፋፉ ማለት አሁን ወደ ካሊፎርኒያ ወደሆነው ምናምን ወደሆነው አካባቢ እንግዲህ ኤክስፓንድ ሲጀምሩ በዚህ ኢስት ኮስቱ ላይ ነው የጀመሩት። 13 ኮሎኒዎች ነው ወደዛ ኤክስፓንድ ሲያደርጉ የትኛው ባርነት ይፈቀድ አይፈቀድ የሚል ግጭት ተፈጠረ። ምክንያቱም ባርነት ከተፈቀደ የሰራተኛውን ጉልበት እየያዘ ኢንዱስትሪላይዜሽን አይስፋፋም፣ ሰርቪስ አይስፋፋም፣ ለቢዝነስ አይመች። ስለዚህ አንዱ ግጭት የተነሳ ለቢዝነስም ብቻ ሳይሆን የህዝቡ ንቃት እየጨመረ መጣ። ኮደንት ስታንድ በባሮች ላይ የሚደረገው ነገር ሊቋቋሙት የሚችሉት ነገር አለ። ስለዚህ ራሳቸው አምፀው አፈረሱት እና ምን ልላችሁ ነው ደቡቡ በባርነት ሀብት ፈጥሯል፣ በልጽጓል። አት ሴም ታይም ግን ሰሜኑ የባሪያ ጉልበት ሳይጠቀም ማለት ነው የባሪያ ጉልበት ቢጠቀምም በጣም ሬር በሆኑ አሁን ለምሳሌ ሆቴል በማስተናገድ ወዘተ አይነት ነው ቀለል ባሉ ነገሮች። ስለዚህ ሰሜኑ ኢንዱስትሪላይዝድ ሆኖ ሀብት ፈጥሯል። ሀብት መፍጠር ብቻ ሳይሆን የሰሜኑ ኢንዱስትሪላይዜሽን በጣም ጡንቻማ ስለነበረ ሰሜኖቹን ማሸነፍ ችሏል እና የዛኛው ኢንዱስትሪ ነው ይሄ ማርኬት ሌድ ኢኮኖሚክሱ ሀብት መፍጠር ብቻ አይደለም በተፈጥሯዊ መንገድ፣ ነገር ግን የላቀ ችሎታን በመፍጠር ማለት በሰብአዊ ልቀትም ቢሆን በእውቀትም ቢሆን በጀግንነቱም ቢሆን በቆራጥነቱም ቢሆን ማለት አሁን ቲሲዲደስን ስታነቡት ይላቸዋል። ልክ አሁን ሲጀምር አቴኒያንስ ተቀስቅሰው አይደለም ጀግና የሆኑት ለራሳቸው ለክብራቸው፣ ምክንያቱም ያከበራቸው ክብራቸውን የሰጣቸው ምናምን ነው የአቴኒያን ሲቪላይዜሽን። እንደ ስፓርታ አይደለንም ይላል። አሁን ስፓርታዎች ስልጣናቸው እንዳለ በባርነት ላይ ተመሰረተ ነው። አቴኒያን ግን ኢንዱስትሪ ላይ ተመሰረተ ነው። ኢቨን በዛን ጊዜ ነው የምላችሁ በጥንቱ ጊዜና ሰው ሀብት በብዝበዛ ሊፈጠር ይችላል፣ ግን በብዝበዛ ብቻ ነው ሊፈጠር የሚችለው ብሎ ማሰብ ኋላ ቀር ማህበረሰብ ላይ ለመንገስ ከመፈለግ መንገስን ከማስከተል ወይንም ያን ከመፈለግ አስተሳሰብ ውጭ ከሌላ ሊመነጭ አይችልም፣ ወይም ሌላ ነገርን ሊያስከትል አይችልም እና እነዚህ እንግዲህ ሰብስቲቱሽኒስት የሚባሉት ገበሬውን ባለበት ትተው እንዳልኳችሁ ማርክሲዝሙን ሰብስታንሼት ለማድረግ ይመስላል ነው በቃ በዛ ብቻ ነው የሚፈጠረው ከሚል አይነት ነገር ተነስተው ገበሬውን ባለበት ትተው ነው ብልጽግና የመጣው ይላሉ።
አይ ሌሎቹ ደግሞ ኖ ላይክ ነው መንግስት ኢንቮልቭ አድርጓል። ኢንቮልቭ ያደረገው ግን መንገድ በመስራት ባቡር በማስገባት ፖርት በመክፈት የውጭ ካፒታል እንዲገባ በማድረግ ባንክ በማስገባት ወዘተ ወዘተ ነው በሚል ይለያያል። ሁለት ስኩል ኦፍ ቶት አሉ። እሱም ያመጣው ሶስተኛ ሀሳብ ግን ገበያን እድልን መስጠት ብቻ ሳይሆን እድሉን እንዲጠቀሙ መቆስቆሻ ነገር በመኖሩም ነው የሚለው ማለት ነው የሱ ኮንትሪቢሽን። እና እንግዲህ እስካሁን ይህንን ያቀረብኩት ላይክ ነው ዳስ ባይ ዘ ኢቭ ኦፍ ዘ ፈርስት ወርልድ ዋር ኢቭን ላይክ እነዚህ ክላይማትሪክስ የሚባሉት ወይም በገበያው ነው የሚሉት ምንድነው ኢቭን ኢፍ ኔዘር ካንትሪ ውድ የት ቢ ሴድ ቱ ቢ ኢንዱስትሪያላይዝድ ዜይ ወር ክሊርሊ ኢንዱስትሪያላይዚንግ ሃቪንግ ሪችድ አ ሌቨል ኮምፓራብል ቱ ዘ ላርጅ ኮንቲኔንታል ዩሮፒያን ኢኮኖሚስ ኢን ዘ ሚድል ኦፍ ዘ 19th ሴንቸሪ ማለት ሁለቱ አሁን ጃፓን እና ራሻ ማለት የመጀመሪያ ዓለም ጦርነት ዋዜማ ላይ ሁለቱም ሰልጥነዋል ባይባልም ወይም ኢንዱስትሪያላይዝድ ሆነዋል ባይባልም ነገር ግን ኢንዱስትሪያላይዝ እያደረጉ ከአውሮፓውያኖች የዛሬ 1850 አካባቢ የነበሩበት ደረጃ ላይ ደርሰው ነበር። ሞሬቨር አግሪካልቸር ዋዝ ኦቨርኦል ኖት ቢንግ ስቴድሊ ሌፍት ቢሃይንድ አት ስታግናንት ፕሪሞደርን ሌቨል ዳት ኢንስቴድ ዋዝ ኮንትሪቢዩቲንግ ዳይናሚክሊ to economic development by taking advantage of expanding opportunities for export and for selling food and raw materials to the growing domestic urban industrial sector። ስለዚህ እነዚህ ክላይማትሪክስ የሚባሉት ነው እንደዛ ትተውት እሱን እየጨመቁ ከሱ ብር እያወጡ ሳይሆን አግሪካልቸሩ እየሰራ ነበር፣ ዳይናሚካሊ ኦፕሬት እያደረገ ኢንዱስትሪያላይዜሽኑን እያገዘ ነበር። ይህንን ማድረግ የቻለው በማርኬት ፎርስ ነው፣ በገበያ ጉልበት ነው የሚሉት ማለት ነው። እና Gatrell insists that indicators emphasized by earlier accounts, such as the persistence of small-scale units of production in agricultural industry, do not necessarily represent the evidence of the absence of capitalist relations in the late Tsarist Russia. ማለት ግብርናው አላደገም ማለት ለምሳሌ አሁን አንድ ገበሬ በበሬ ቢያርስብ ካፒታሊስት ሊባል ይችላል። ገብቷቸዋል ማለት አላደገም ነው። ትራክተር መጠቀም የለበትም ካፒታሊስት ለመባል እና በገበያ መርህ እየሰራ ነው ለመባል በበሬም እያረሰ ግን ምርታማነቱን ለማሳደግ የተለያዩ ሜካኒዝሞችን ተጠቅመው እየተወዳደረ የምርቱ ባለቤት ሆኖ የመሬቱ ባለቤት ሆኖ ሲፈልግ ሸጦት ሲፈልግ አከራይቶት ወዘተ የሚሰራበት ሁኔታ መፈጠሩ ነው ካፒታሊስት የሚያስብለው እንጂ የግድ ማለት በገበያ ኦፕሬት እያደረገ ነው ለማለትና ካፒታሊስት ስርዓት ተመስርቷል ለማለት ሁኔታው ነው መመቻቸት ያለበት ወይንም ደግሞ መስተጋብሩ ነው መቀየር ያለበት እንጂ ሞድ ኦፍ ፕሮዳክሽኑ ስቲል ባክዋርድ ሊሆን ይችላል፣ ግን ኔሰሰርሊ በዛ መሰረት ካረከው የግድ ነው። ምክንያቱም ውድድሩ ያስገድደዋል። ካላሸነፈ መኖር ስለማይችል አትራፊ መሆን ስለማይችል የግድ ውድድር ውስጥ ገብቶ በኋላ ላይ ኢንዱስትሪያላይዜሽኑን ያስከትላል እንጂ ማለት ምላሽ እየሰጡ ነው ለነዛ ሰብስቲቱሽን ስለሚባሉት። ለምሳሌ ገበሬው ኋላ ቀር የሆነ የአስተራረስ መርህ እየተከተለ ነው ማለት በገበያ ተመርቶ እየሰራ አይደለም ማለት አይደለም ነው የሚሉት ማለት ነው። In the even less equivocal words of Paul Gregory, research by himself and others have provided convincing evidence that Russian agriculture was by large operating according to the market principles. ስለዚህ እናንተ እንደምትሉት ተጨቆኖ አይደለም፣ ግን ኋላ ቀርነቱን ነው እንደ ጭቆና የወሰዳችሁ ያላችሁት ነው። እነዛ ሰብስቲቱሽንስት የሚባሉት ግብርናውን ትተው ካፕቲቭ ባየር በማድረግና ደግሞ ኤክስትራክቲቭ የሆኑ ሜተዶችን በመጠቀም ካፒታልና ሰራተኛ ከሱ በማውጣት ነው ኢንዱስትሪውን የገነቡት ይላሉ። ኖ ዩ አር ሚስኢንተርፕሬቲንግ ዴታ ነው። ዳታውን በተሳሳተ መንገድ እየተረጎማችሁት ነው። ራደር እየሆነ የነበረው ነገር ምንድን ነው? ግብርናው ኋላ ቀር ቢሆንም አሰራሩ ኋላ ቀር ቢሆንም ግን ማርኬት ሌድ ነበር እና እሱ ነው ማርኬቱን ተጠቅሞ ነው ግብርናው ኢንዱስትሪውን ያሳደገው ያሉት ነው ማለት ነው። In the case of Japan, revisionist economic historians have focused on arguing for a continuity of market-responsive economic activity centered on rural areas, reaching back from the Meiji period to at least the 18th century. ማለት በጃፓንም እንደዚሁ ነው የሆነው ነው in the case of Japan have focused on arguing that ማለት ለማርኬቱ ምላሽ የሚሰጠው ነው ነበር ራሱ ፊውዳሊዝሙ ራሱ። አሁን የሚለው ምንድን ነው? የሜጃይ ሬስቶሬሽን ከመጣ በኋላ ነው አሁን ገበያ መጣ የሚባለው ጃፓን ውስጥ የገበያ አሰራር መጣ የሚባለው። ምክንያቱም ማርኬት አልነበረም ኢሴንሻሊ
የፊውዳል ስርዓት በባህሪው ከሜጃ በፊት ተኮጓዋ ምናምን የሚባለው ሲቪላይዜሽን በመሰረታዊነት ፊውዳሊስቲክ ነው። ፊውዳሊስቲክ በሆነ ማህበረሰብ ውስጥ ማርኬት የለም ማለት ማርኬት የለም ማለት በነገራችን ላይ አሁን የሆነ ሲራራ ነጋዴ ነው ተሸክሞ በዚህ በኩል መጥቶ ለንጉሱ የሆነ ወርቅ ምናምን ሰጥቶ ከዛ ደግሞ የሆነ ጦጣ የዝሆን ጥርስ ምናምን ይዞ የሚሄደው አይነት እሱ ነው you can't live almost without trade and industry so throughout history such things were there ማርኬት የሚባለው ግን ምንድን ነው ሰው በማምረትና ማለት አምርቶ በመሸጥና በመግዛት ውስጥ ሲመላለስ ማለት ነው ዝም ብሎ ለራሱ አምርቶ ለራሱ እየበላ አብዛኛው ማህበረሰብ የሚኖር ከሆነ ማርኬት የለም ነው የሚባለው ለዚህ ነው አሁን እኮ የኛ ገበሬ አሁን ሰብሲስተንስ ፋርመር ነው ከጆዳፍ የሆነ ገበሬ ነው የሚባለው ለምንድን ነው ያመርታል እዛው በላች እዛው ቀረች ያመርታል ይበላል የሆነች ነገር ትተርፈዋለች አውጥቶ ይሸጣታል ከዛ በዛ በተረፈችው ላምባ ጫው ምናምን ገዝቶ ይገባል ነው ዑደቱ እንደሱ ይቀጥላል እሱ ሲሆን there is no market ነው he is not a commercial farmer he is farming all in one package ነው ገበሬው ራሱ ነው ህክምና በጣም ሩቅ ነው ስለዚህ ዝም ብሎ ጤና አዳም ምናምን እያለ የሚያልፍ ነው የራሱ ሐኪም ነው የራሱ ልብስ ሰፊ ነው እየጠፋ ይለብሳል ምናምን እየጠቀመ ይለብሳል እንደዛ ሲሆን ማርኬት የለም ነው ማርኬት ግን ምንድነው ይህ ነው ኦፕሬሽኑ ሰው ምግቡንም ምናምን የሚያገኘው ከገበያ ነው ገዝቶ በመሸጥ ሂደት ውስጥ ምን ይገዛል ምን ይሸጣል ያገኘውን ነገር ማለት የሚሸጥ ነገር ይሸጦ የሚገዛ ነገር ገዝቶ የሚኖርበት ፕራይመርሊ ስለዚህ ዝም ብሎ ፕሮዲዩስ አድርጎ ራሱ ሰልፍ ሰስቴንድ አለ ሰብሲስተንስ ፋርሚንግ አይደለም ኮሜርሻል ፋርሚንግ ነው እና እንደዚህ አይነት ማርኬት ሪስፖንሲቭነስ አይደለም በሚጃይ ሬስቶሬሽን እንትኑ ተዳክሞ ስለነበረ ፊውዳላዊ ስርዓቱ ተዳክሞ ስለነበረ ወደ ኋላ ራሱ ወደ 18ኛው ሴንቸሪ ብንሄድ እንኳን ለማርኬት ሪስፖንሲቭ የሆነ ነገር ተፈጥሮ ነበር ምክንያቱም ፊውዳል ስርዓቱ አለ ነገር ግን ፖፑሌሽን ቁጥሩ በዝቶ አሁን አይ ዶንት ኖ እንግዲህ በእኛ ሀገር ሲባል ሰምታችሁ ከሆነ አንዱ ያለው ስጋት ምንድን ነው ገበሬው እርሻ ትሰጡታላችሁ ልጆች ይወልዳል ልጆቹ ያድጋሉ አስተምሮ ሌላ ቦታ ያደርሳቸውም እዛው ነው ግን ምን ሊሆን ነው ማለት ነው እርሻው ፍራግመንትድ ሊሆን ነው እርሻው ፍራግመንትድ ሲሆን ነው እርሻው አላደገም ምርቱ አላደገም ተመጋቢው ግን አድጓል ሰው ችግር ይፈጥራል ገብቷችኋል እና በጃፓን የሆነው ምንድን ነው እንደዛ አይነት ነገር ተፈጠረ እንደዛ አይነት ነገር ሲፈጠር ማንም መንግስትን አይሰማም ገብቷችኋል በልተህ ሰጠህ መኖር ካልቻልክ መንግስት ራሱ ኢንፎርስ ለማድረግ ይከብደዋል ፊውዳሊዝም እና ፊውዳሊዝም ዲፋክቶ ፈርሶ ነበር አይነት ነገር የሚል ነው አለ በዝም ብሎ በትራዲሽን ደረጃ በእንትን ደረጃ እና ግን ኢንፎርሰብል አልነበረም ፉሊ ስለዚህ ማርኬት ሪስፖንሲቭ ነው ለማርኬቱ እየሰራ ምክንያቱም እሱ ብቻ ነው የሚያኖረው ይሄ እንትኑ ላይ ግብርናው እንትኑ ላይ ደርሶ አፋፉ ላይ ደርሶ ሲያቆም which means population sustain ማድረግ የሚያቅተው ደረጃ ላይ ይደርሳል አይደለ population sustain ነው ስለዚህ ስርዓቱ እንደ ስርዓት ይፈርሳል አይችልም በግብርና ላይ ተመስርቶ ነው ያለው ግብርናው ግን ሰስቴን አድርጎ ፊድ ማድረግ ካልቻለ እንትኑ ላይ ደርስና አፋፉ ላይ ደርስና ስርዓቱ ማለት መከባበር ይጠፋል ስልጣን ይረሳል ነው ምናምን ስለዚህ እንትኑ ላይ እንደዛ አድርጎ ደርሶ ነበር ጃፓን እና እንዲያውም ቀደም ብለው በ18ኛው ሴንቸሪ ማለት በ17 ምናምን ነው ስለዚህ እነሱ መቼ ነው ሪፎርም ያካሄዱት 1868 so long before that market responsive ሆኖ ነበር ማርኬታቸው ያለ states still had a role to play but rather than state intervention being needed to mediate between pre-modern agriculture and hothouse industry they credit Japanese and Russian states with contributing to opening up the market opportunities that individuals in decentralized way took advantage in the process of economic development. ማለት መንግስት ጣልቃ አልገባም አይደለም መንግስት ጣልቃ ገብቷል ግን የመንግስት ጣልቃ ገብነት በዚህ ይሄ ፕሪሞደርን አግሪካልቸር እና ሃት ሃውስ ኢንዱስትሪ መካከል እየዳኛ አይደለም የሚለው ትንሽ ላይክ እንትኑን ፔፐሩን አንደርስታንድ ላደረገው ሰው ትንሽ ኢሉሲቭ ሊሆን ይችላል ምንድነው ፕሪሞደርን አግሪካልቸር ፊውዳሊስቲክ ካይንድ ኦፍ አግሪካልቸር ነው ፊውዳሊስቲክ ካይንድ ኦፍ አግሪካልቸር በሚሆንበት ጊዜ ምንድነው ገበሬው ሰርቶ የሚያመርታትን ለማን ነው የሚያመርተው ለፊውዳሉ ነው የሚያመርተው ገብቷቸዋል ተረግጦ ነው ያለው የመንቀሳቀስ ስፍራ የመቀየር
እንትን የመቀየር የንብረት ባለቤትነት መብት ምናምን የለውም። ጉልበቱ እየተበዘበዘ ፊውዳሉን እያበለጸገ መብቱ በእኩልነት አይታይም። ቤዚክ ኢኳሊቲ በሰውነት እኩልነት የለም። መሰረቱ ማለት ነው ፊውዳል አለ፣ ጭሰኛ አለ። በእንደዛ መልኩ ነው ያለው እና ይሄ ሲሆን ማለት ያረጣል። ግብርናው ማምረትና ኢንዱስትሪ ፌድ ማድረግ ያቅተዋል። ስለዚህ ሀታዊ ኢንዱስትሪ የሚለው በናቹራል መንገድ የመጣ ሳይሆን በግሪን ሃውስ አይነት ነገር የራሳችሁ ለምሳሌ አሁን ህፃን ተወልዶ ያለ ጊዜው ቢወለድ ኢንኩቤተር ውስጥ ይገባል አይደለም? ለምን? የእናትየውን ያንን ማህፀን ውስጥ የሚያገኘውን ኢንፍራስትራክቸር እንዲያገኝ ነው። ልክ እንደዛው ኢንዱስትሪውም ግብርናውን ይፈልጋል በተፈጥሮ። ግብርናው ግን እንደዛ ስላልሆነ እንደዚህ ቅጥቅጥ የሆነ በአቋራጭ የመጣ ብልጽግና ኢንዱስትሪያላይዜሽን ለማምጣት ገበሬውን ሚዲየት የሚያደርጉት ምንድን ነው? እየተጫኑት እንደዚህ ያደረጉ እያስፈራሩት ማለት በፖለቲካ በምናምን እየያዙት ሀብት፣ ጉልበት ወዘተ ለኢንዱስትሪው እንዲያስገባ ያደርጋሉ። እንደዛ እያደረጉ ነው የሚለው ማለት የስቴት ኢንተርቬንሽኑ እንደዚህ አይነት ኢንተርቬንሽን አልነበረም ነው የሚለው ወይም እሱ ሳይሆን ክላይማትሪክሶቹ ኢንተርቬንሽኑ እንደዚህ አይነት ኢንተርቬንሽን አልነበረም። ስቴትስ ስቲል ሃድ አ ሮል ማለት ድርሻ አላቸው፣ አስተዋጽኦ አላቸው። but rather than state intervening being needed to mediate between pre-modern agriculture and hothouse industry, they credit Japanese and Russian states with contributing to opening up the market opportunities. ስለዚህ የገበያ እድሉን ነው ያሰፉት እንጂ ምን በማድረግ የንብረት በመስጠት ለባለ አባቶቹ ማለት ሩዝ አይከፈላችሁም ከዚህ በኋላ ይኸውና አንድ ጊዜ ላይክ ብለው የሆነ ካሽ በመስጠት ወዘተ እንደገና መንገድ በመገንባት ፖርት በመክፈት ወደ ውጭ መላክ እንዲቻል ከውጭ ዕቃ መግዛት እንዲቻል በማመቻቸት ምክንያቱም ክሎዝድ ነበሩ። አሁን ጃፓኖቹ ራሽያኖቹም እንደዚህ አይነት አፕሮች ነበራቸው። ምክንያቱም የውጭ ተጽዕኖ ስለሚፈሩ ይዘጋሉ ደግሞ እና እንደዛ ስለሚያደርጉ ነበር ነው። እንደዛ ስላደረጉ አይደለም። ስቴት ኢንተርቬንሽን አለ፣ ግን ስቴት ኢንተርቬንሽኑ ማርኬት ፋሲሊቴቲንግ ነው። አሁን ማለት ማርኬትን የሚያመቻችና ማርኬትን የሚያስችል ማርኬትን የሚያመጣ ተጽዕኖ ነበር እና ለምሳሌ ቢልዲንግ ኢንስቲትዩሽናል ፊዚካል ኢንፍራስትራክቸር ራሻ ውስጥ 6800 ነበር ማለት ነው በ1853 ምናምን አካባቢ ላይክ ነው በ1868 የራሻ የባቡር ነው ላይክ ነው ሽፋን 6800 ኪሎ ሜትር ነበር። በ1878 ግን 22400 አደረሱት እና ራሻ ደግሞ በጣም ሰፊ ስለሆነች እንደዚህ አይነት የትራንስፖርቴሽን ኢንፍራስትራክቸር የገበያ ክፍተቱን የሚሞላው በጣም ግንኙነትን ያቀላጥፋል። ገቨርንመንት ሞኔታሪ ኤንድ ፋይናንሻል ፖሊሲስ ኦልሶ ሰክሲዲንግ ኢን ኦፕኒንግ ራሻ ቱ ኢንተርናሽናል ካፒታል ማርኬት ማለት ነው ላይክ ነው ፎሬን ዳይሬክት ኢንቨስትመንት እንዲመጣ የሞኔታሪ ፖሊሲያቸውን የፋይናንሻል ፖሊሲያቸውን አሻሻሉ። ፋይናል ላይክ ነው ባንኩን አሁን ለምሳሌ ለውጭ ከፈቱት ሞኔታሪ ፖሊሲያቸው ማለት ኢንትረስት ሬቱ በማርኬት ሴት እንዲደረግ ምናምን ላይ ነው። መንግስት አሁን 15% አድርጎ 14% አድርጎ ከማለት ይልቅ ማርኬቱ ላይ ያለው ዲማንድና ሰፕላይ አይተው የመገንዘብ ራሱ ማርኬቱ እንዲያደርገው ፋሲሊቴት አድርገዋል። ኢን ጃፓን አዝ ዌል ገቨርንመንት ፖሊሲ ፋስተር ዘ ኮንስትራክሽን ኦፍ ቴሌግራፍ ላይንስ ኤንድ ሬልሮድስ ኤንድ ዘ ኢመርጀንስ ኦፍ ሞደርን ሺፒንግ ኤንድ ፋይናንሻል ኢንዱስትሪስ። ስለዚህ ባቡር በመገንባት ወዘተ ገበያ ነው። ስለዚህ አሁን አይ ነው እንዳልኳችሁ ዲቴል ገብቼ ነው ስኩል ኦፍ ቶት የአስተሳሰብ ዘውጎችን እያነጻጸርኩ ነው። ምክንያቱም ፔፐሩን እንድንማርበት በሀገር ደረጃ በሚል ማለት ነው። እና ልዩነቱ በነዛ ሰብስቲቱሽኒስት በሚባሉትና ክላዮማትሪክስ በሚባሉት መካከል ያለው ልዩነቱ ምንድን ነው? እነዚህ ክላዮማትሪክስ የሚሉት የንብረት መብት መረጋገጡ፣ መንግስት መንገድ መስራቱ ወዘተ የገበያን እድል ከፈተና ገበሬው ያንን እድል ተጠቅሞ አመረተ። ያመረተውን ምርት ገበያ አውጥቶ እየሸጠ እየተጠቀመ በዛ ሂደት እንግዲህ አውጥቶ መሸጥ ሲጀምር ራሱም ይጠቀማል። በሀገር ደረጃ የዘረዘርናቸውን ከዚህ ቀደም የዘረዘርናቸውን የገንዘብ የውጭ ምንዛሪም ሆነ ምግብ የማርከስ ወዘተ ነገሮችን ያመጣ ይላል። እነዛ ደግሞ ሰብስቲቱሽን የሚባሉት የለም፣ እንደዛ አይደለም። የሆነው ዘረፋ ነው። ላይክ ነው ካፒታሉ ምኑም ጨምቆ ኤክስፕሮፕሬት አድርጎ ኤክስትራክት አድርጎ ከዛ አውጥቶ ይሄ ሃት ሃውስ ኢንዱስትሪያላይዜሽን ነው ያመጡት። ማለት ምንድነው የሚባለው በጌቶ መካከል ያለ አሁን በአንዳንድ ላይ ነው ማለት በድህነት በደቀቀ ገበሬ መካከል
ባለጸጋና አብረቅራቂ አብለጭላጭ ከተማዎችን መገንባት ማለት ነው። ወጣ ስትሉ ሰው ከወንዝ ነው ውሃ የሚቀዳው፣ በእንስሳት ጀርባ ነው የሚጓጓዘው፣ መንገድ የለም፣ መሰረታዊ እነዚህ ነገሮች የሉም ወዘተ። ማዕከላት የሚባሉ ግን ኢንዱስትሪ ያላቸው ፋብሪካ አላቸው ምናምን ያለ ተወዳዳሪ ይሆናሉ። አሁን ለምሳሌ አንዱን ከተማ ወስዳችሁ ከሌላ ከተማ ጋር ብታነጻጽሩት ከተማ ለከተማ ይወዳደራሉ። እና ራሻ ስልጣኔ እና ጃፓን ኢንዱስትሪላይዜሽን እንደዚህ ነው የሚሉት which means ኤክስትራክቲቭ ነው፣ በገበሬው ትከሻ ላይ የተመሰረተ የከተማ ብልጽግና ነው የሚሉት። እነዚህ ደግሞ አይደለም፣ ገበሬውም ትራንስፎርም እያደረገ የተለወጠ ነበር ነው ስኮላርስ ኦፍ ኦልደር ትራዲሽን ኦፍ። ስለዚህ ልዩነቱ ምንድን ነው? አሁን እነዚህ ብልጽግና መጠን ላይ በገበያ ነው የሚሉት ሰዎች በእንትኑ አይከራከሩም። ግብርናው በጣም ሞደርን ሆኖ ነበር አይደለም የሚሉት ማለት ግብርናው ላይ በጣም ትኩረት ሰጥተው አዘምነውት ነበር ራሻም ጃፓንም ብለው አይሉ። የሚሉት ምንድን ነው? መርሁ ነው የሚመራበት መርህ ነው ማተር የሚያደርገው እና የመንግስቱ ሮል ነው ማተር የሚያደርገው እንጂ እርግጥ ነው ግብርና ኋላ ቀር ነበር በሁለቱ። ስለዚህ ክርክሩ እንትን አይደለም ነው ሃንግ የሚያደርግ ዴታው። ለምሳሌ የጃፓን ግብርና በጣም የውጭ ቴክኖሎጂ አምጥቶ በአንድ ጊዜ አልተተኮሰም። ስለዚህ ግብርናው አመጣው አትለውም፣ ወይም ገበያ አመጣው አትልም ነው እነሱ። ገበያ አይደለም መንግስት ነው ገብቶ ገበሬውን እየቦጠበጠ አመጣው ነው። እነዚህ ደግሞ የሚሉት ግብርናው የግድ ዘመናዊ ቴክኖሎጂ መጠቀም የለበትም። it will come later አንተ እንትኑን ፋሲሊቴት እስካረከው እንዴት አሁን ቦዩን እስከቀደድክለት ደንቃራውን እስካነሳህለት ድረስ እየፈሰሰ ሄዶ ግብርናው ራሱ ኢንዱስትሪላይዝ ራሱንም እያሰለጠነ እንትኑንም እያዘመነው ይሄዳል፣ ከተማውንም እያዘመነው ይሄዳል ነው። ስለዚህ ቦዩን መቀዳደድ ስራ ሰርተህ ገና ውሃው ቀስ እያለ መፍሰስ መጀመሩ የስቴት ኢንተርቬንሽኑ በፕሪሞደርን አግሪካልቸር እና በሃት ሃውስ ኢንዱስትሪ መካከል ያለውን መስተጋብር የሚዳኝ ወይንም የጭቆና መሳሪያ ሆኖ በመቀመጥ አይደለም ኢንዱስትሪያላይዜሽን ያመጣው። ራዘር ፋሲሊቴት በማድረግ ነው፣ በማመቻቸት ነው። ገበያ ላይ የንብረት መብትን በማረጋገጥ የመንቀሳቀስና የመስራት መብትን በማረጋገጥ ሀብት የማፍራት መብትን በማረጋገጥ ወዘተ እና ገበያው ደግሞ ያንን ኢንፍራስትራክቸር ለምሳሌ ባንክ እንዲኖር፣ ባቡር እንዲኖር፣ ቴሌግራም እንዲኖር ወዘተ በማመቻቸት ነው ያመጡት ነው። የመንግስታቱ ባህሪ ግን እንደዚህ አይደለም። መንግስታቱ እንዲህ ነበሩ ነው እነዛ የሚሉት። እነዚህ ደግሞ ነው አይደለም ብለው ነው እንግዲህ ክርክሯ ምን ያህል ሴንስ እንደሰጣችሁ እና ምን ይላሉ አሁን ለምሳሌ scholars of the older tradition of state mediated development concluded that the reforms adopted were insufficiently radical to set of capitalist development in the countryside, while the economic historians contend that more revolutionary reforms were unnecessary. ስለዚህ እነዛ ለውጥ ትላላችሁ እንጂ ለውጡ ኢንሲግኒፊካንት ነው ነው it was insufficiently radical የሚፈለገውን ያክል ስር ነቀል ለውጥ አልነበረም ነው። እነዚህ ደግሞ ስር ነቀል መሆን የለበትም፣ ትክክል ነው መሆን ያለበት ነው። ቤዚክሱን ነው እንጂ ማድረግ ያለበት ስር ነቀል ምንድን ነው? መብት ትሰጠዋለህ። ከዛ በላይ ምን ስር ነቀል አለ? ስር ነቀል መሆንም አያስፈልገውም። እንደዛ አይነት ለውጥ አያስፈልግም። ዋናው የንብረቱ ባለቤት ይሁን፣ ይግዛ፣ ይሽጥ፣ ኢንፍራስትራክቸር ይኑር፣ ይጠቀም፣ ይንቀሳቀስ። እነዚህ ነገሮች ከዚህ በላይ ራዲካል። እነሱ ደግሞ እንግዲህ ራዲካል የሚሉት አንድ ጊዜ ሁሉንም አጥፍተህ ሁሉንም እኩል አድርገህ ምናምን መጀመር ሶሻሊስታዊ እንትን አለው ማለት ነው። ይሄንን እዚህ ጋር ላቁመውና ወደ 69ኛው ቪዲዮ ቀጥላለሁ። ትንሽ ተዛዝቷል። ስለሰማችሁኝ አመሰግናለሁ። መልካም ጊዜ